በጣም ብዙዎቻችሁ ዋጋ የምትከፍሉት ደሞዛችሁ ትንሽ ስለሆነ ችግረኛ ስለሆናችሁ ወይም የሥራው ኢንቫይሮንመንት ስላልተመቻ አይደለም፣ ወይም ደግሞ አገሪቷ እይታችሁ ስላልተቀየረ። ጨለምተኛ እይታ ካለ ጨለምተኛን ህይወት ትኖራል። ዘመናችሁ ላይ አትቀልዱ፣ እቃቃ አትጫወቱ። አንዴ ነው የምትኖሩት በህይወታችሁ፣ ሁለት ጊዜ አትኖሩ። ፋይናንሳችሁን፣ እይታችሁን፣ ህይወታችሁን፣ ገበያችሁን፣ ኑሯችሁን የሚወስነው ሰይጣን ወይም ደሞዛችሁ ሳይሆን እይታችሁ ነው። በጣም ብዙ ሰው በነበረው ዕውቀት መለወጥ ይፈልጋል። የነበረው ዕውቀት አሁን የሆንከውን ሰው አድርገዋል። እዚህ አዲስ ነገር ነው ያለ። የነበረህ ማንነት፣ የነበረህ የኑሮ ስታተስ፣ የነበረ ፋይናንስ፣ የነበረ አቅምማ በነበረ መረጃ እስካልተቀየረ ድረስ ያንተ ነገር አይቀየርም። እውሩ በርጠለኛል። እሱ በዚህ አልፎ እኔ እንደነበርኩ አልቀጥልም አለ። እሱን ነበር የምጠብቀው አለ። ይሄ ፊዚካል እውርነት እሱ እስኪመጣ ነው አለ። ታምራትን የሆነ ነገር ጥለህ ካልመጣት ይዘው የቸርች ፕሮግራም የለውም እግዚአብሔር፣ የመለኮት ፕሮግራም ነው። ብዙ ክርስቲያኖች የጤና ችግር ይገጥማቸዋል፣ ቤተክርስቲያን ይሄዳሉ፣ ይጸለይላቸዋል፣ ይፈወሳሉ። የትዳር ጉዳይ ይገጥማቸዋል ወይም አለማግባት ይጸለይላቸዋል። ገንዘብ ችግር ይገጥማቸዋል፣ ይመጣሉ፣ ይጸለይላቸዋል፣ ይሄዳሉ። እና የሚመስላቸው ብዙዎቹ እነሱ ወደ እግዚአብሔር ቤት መጥተው ያኛው ሰውዬ መጸለይ፣ እነሱ ደግሞ ማጸለይ፣ ጉዳዩ ልብ ላይ ብርሃን አለ። የምታይበት ዴብ ውስጥ ተከፍቷል። መንፈሳዊን ነገር የምትረዳበት የእግዚአብሔርን ነገር ወደ አንተ ሲመጣ አንደርስታንድ የምታረግበት ነገር ተቀይሯል ወይ? ጌታ ኢየሱስ ለቤተ ክርስቲያን ከሰጠው በብዙ ሰው መካከል ያለው መረዳትና የወንጌል እውነት በዚህ ዘመን በተለይ በተወሰነ መልክ ተለያይቷል። ምንድነው ስትሉ ክርስቲያኖች ራይት እንዳላቸው ሁሉ ሪስፖንሲቢሊቲ እንዳላቸው ያውቁ። ብዙ ሰው መብቱን ነው ለምሳሌ ከስብከቱም ተነስቶ ብዙ ጊዜ በስሙ ዮሐንስ ወንጌልን ይጠቀሙና ሰዎች በስሙ ላመኑትና ለተቀበሉት የልጅነትን ስልጣን ምን አላቸው ይላል። ምን ሰጣቸው? ስልጣን ወይም አንዳንዱ ትርጉም መብት ይለዋል። ሁልጊዜ ከመብት ጋር ተያያዥ ምን አለ? ግዴታ አለ። ከስልጣን ጋር ተያያዥ ደግሞ ምን አለ? እንዲሁ ግዴታ አለ። እና ልጅነት ስልጣን ብቻ ሳይሆን ኃላፊነትም ነው። ልጅነት መብት ብቻ ሳይሆን ደግሞ አብሮትም ብዙ ኃላፊነት ያለው ነገር ነው። በዚህ ዘመን ያለን የወንጌል አማኞች በዕለት ተዕለት የሚገጥሙንን ችግሮች በእግዚአብሔር ቤትና በእግዚአብሔር ሰዎች ሄዶ ከማስፈታት ወይም ደግሞ ለዛ ለገጠማቸው ችግር መፍትሄ ከማግኘት ያለፈ ብዙ ክርስቲያኖች ሌላ ተልእኮ በዚህ ምድር ላይ እንዳላቸው አያውቁም። የሆነ የጤና ችግር ይገጥማቸዋል፣ ቤተክርስቲያን ይሄዳሉ፣ ይጸለይላቸዋል፣ ይፈወሳሉ። የትዳር ጉዳይ ይገጥማቸዋል ወይም አለማግባት ይጸለይላቸዋል፣ እንትን ይላሉ። የገንዘብ ችግር ይገጥማቸዋል፣ ይመጣሉ፣ ይጸለይላቸዋል፣ ይሄዳሉ። እና የሚመስላቸው ብዙዎቹ እነሱ ወደ እግዚአብሔር ቤት መጥተው ያኛው ሰውዬ መጸለይ፣ እነሱ ደግሞ ማጸለይ ነው የሚመስላቸው። እንደሱ አይነት ቤተክርስቲያን ክርስቶስ አልነበረውም፣ ሐዋርያትም አልተከሉም። ወደፊትም የክርስቶስ ቤተክርስቲያን እንደዛ አይነት መልክ የላትም። ሃሌሉያ። በጣም ብዙ ሰው በነበረው ዕውቀት መለወጥ ይፈልጋል። የነበረው ዕውቀት አሁን የሆንከውን ሰው አድርገዋል። እዚህ አዲስ ነገር ነው ያለ። አሜን ነው ወይ? የነበረ ማንነት፣ የነበረ የኑሮ ስታተስ፣ የነበረ ፋይናንስ፣ የነበረ አቅምማ በነበረ መረዳት ነው። ጌታዬና መድኃኒቴ ኢየሱስ ክርስቶስ አንድ ጊዜ ሐዋርያቱ እንደምታውቁት 12 ናቸው። ከ12ቱ 8ቱ አሳ አጥማጅና የእንጨት ባለሙያዎች ናቸው ብዙዎቹ። እና አንድ ጊዜ ሌሊቱንም ቀኑንም አሳ አጠመዱና በፕሮፌሽናል ፊሸርማን ናቸው። ጴጥሮስ በአሳ ማጥመድ የግል ጀልባ ያለው ሁሉ ሰው ነው። ዌልዝ ክሬት ማድረግ የቻለ ሰው ነው። ስለዚህ ሌት ከቀን አጠመዱ፣ ሞከሩ። ቀንም አሳ የለም፣ ማታ አሳ የለም። ከዛ ኢየሱስ መጣ ይላል መጽሐፍ ሲናገር። መረቡን በስተቀኝ ምን በሉት አለ። ብዙ ደክመናል፣ ግን አንተ ካልክ ምን እንላለን አለ። ሌላ መረዳት ሲመጣ አሳዎቹ ከሌሉበት ስፍራ ወደ መርከቡ ማምጣት ገባ። 24/7 ሞክረዋል። ሌሊትም ሞከር፣ ሌሊቱን ሙሉ ስናጠምድ ነው ያደርነው፣ ምንም የለም አለው። አዎ በስተቀኝ እዛው ሐይቅ ላይ እኮ ነው። ሐይቅ ቀይሩ አይደለም ያላቸው፣ እዛው ስፍራ ላይ ዕውቀታቸውን ተጠቅመው ችሎታቸውን ተጠቅመው በጣም ፕሮፌሽናል አሳ አጥማጆች ናቸው። ጀማሪ ቢሆኑ በምን ሰዓት አሳ እንደሚመጣ አያውቁም።
ኤክስፒሪየንስ የሌላቸው ሰዎች ቢሆኑ ሰዓት ተሸውደው ነው ይባላል። እነዚህ ሰዎች አሳ በማጥመር ጥርሳቸውን የነቀሉ ናቸው። ነገር ግን እነሱ ጋር ያለው ነገር እስኪቀየር ድረስ በረከታቸው አልመጣ። ካሳታላፋኒያስ ይኸውልህ መረዳት እስካልተቀየረ ድረስ ገንዘብ ወደ አንተ አይመጣ። ኢየሱስ የባረካቸው በሰማያዊ በረከት አይደለም፣ በአሳ ነው የባረካቸው። አሳውን ደግሞ በልተው አይጨርሱትም፣ ሸጠው ባለ ሀብት ነው የሚሆኑበት። የሚበሉትን አሳ አይደለም ሰዎቹ የሚያጠምዱት፣ የሚነግዱትንም ነው። ኢን አዘር ዌይ ኢየሱስ ባወጣው ቃል የፋይናንስ ዶራቸው ነው የተከፈተው። የፋይናንስ ደጃቸው ነው የተከፈተው። የበረከት ደጃቸው ነው የተከፈተው። የገቢያቸው ምንጭ ነው የተከፈተው። ባዶ ነው ባሉት ነገር ላይ ነው ሙላታቸው የመጣ። ና ኢየሱስ መጣን አኪካና ማሃዲያባስ። ይሄ በገንዘብ አቅጣጫ ነው። ይኸውልህ መረጃ እስካልተቀየረ ድረስ ያንተ ነገር አይቀየረም። አንድ ደግሞ የምታውቀው ሰው እያለ 38 ዓመት ሙሉ ሽባ የነበረ ሰው የፋይናንሱን አሳየው አይደለ? የጤንነቱ ጋር ደግሞ መጣ ኢየሱስ። አየውና ልትድን ትወዳለህ ሲለው እሱ ሌላ ነገር ይቀበጣጥራል ሰውየው። እኔ ማለት ዘመድ የሌለኝ፣ እኔ ማለት ውሃው ሲናወጥ ቀድሞ የሚያስገባኝ የሌለኝ፣ ብቸኝነት ያጠቃኝ፣ ሌሎቹ ቀድመው እየገቡ እዚህ ዘበራርቃል ሰውየው ችግሩ ስጋው ሳይሆን አስተሳሰቡ ነው። ባክ ኢየሱስ የጠየቀው ልትድን ምን ትላለህ? ሾርት ኤንድ ፕሪሳይዝ። እንዴት መሰለ እኔ ያልተፈወስኩበት ታሪካዊ አመጣጥ ምን ያደርግለታል? ምን በሱ ልትገረም ነው እንዴ? አንዳንዶቻችሁ እንዲህ ናችሁ፣ እዚህ ያላችሁ እንዲህ ናችሁ። እንዴት መሰለ አገሩ፣ እንዴት መሰለ ብራዘር፣ ስለ አገሩ አይደለም። አንተ ጋር ኢየሱስ መጥቷል። አሁን ጌታ አንተ ጋር አለ። ብዙ ስራዎች ሰርቻለሁ፣ አንድም ስራን የተበላሽቶብኝ አያውቅም። አገሩ አይደለም የሚወስነው፣ እኔ ነኝ የምወስነው። እዚህ መጥተው ሰዎች ፕሮስፐር ያደረጉበት ስራ እዚህ እኔ ጋር ሌሎች ሰዎች 20-30 ዓመት ሰርተውት አልተቀየሩበት። ስራው አይደለም የሚቀየረ፣ ስራውን የምትሰራበት ጥበብና መረዳት ነው። መለኮት ካንተ ጋር መሆኑ ነው። አልሰማኸኝ? ሰውየውን ኢየሱስ ሾርት ኤንድ ፕሪሳይዝ ነው የጠየቀው። ልትድን ምን ትላለህ? ሰውየው መዓት ነገር ያወራል። መዓት ነገር እውነት ነው፣ ብሶት አለው። እውነት ነው፣ የሆነ የምታልፍበት ነገር አለ። እግዚአብሔር ግን የሚፈልገው ቀጥታ። ለዚህ እኮ ነው ሶስተኛ ደግሞ ሉቃስ ምዕራፍ 10 ቁጥር 19 ላይ ያለ እውሩ በርጠለሜዎስ በመባል የበራው ነው የማውቀው። ኦልሬዲ እውሩ ተሽሯል ብለ ሰዎች አሁንም ድረስ እውሩ ይላሉ። በርጠለሜዎስ ተፈውሷል ብሎ አጠገብ ያለው ሰው ከተማው ላይ ግርግር ነው እና ኮቴ በስቷል። ምንድነው አለ። ከጎኑ ማየት የሚችል ሰው አለ። እሱ ግን ስፒሪቹዋሊ ሳይሆን ፊዚካሊ ሰውየው ስፒሪቹዋሊ ያያል፣ በስጋ አይኑ ግን አያይም። አንዳንድ እኔ እንዲሻልሃል በስጋ አይንህ አይተ በመንፈሳዊ አይንህ ከምትታወር እንደ በርጠለሜዎስ በመንፈስ አይንህ እያየ በስጋ አይንህ ብትታወር ያዋጣል። ሰውየው ፊዚካል አይኑ አያይም፣ የውስጥ አይኑ ግን ያያል። የዳዊት ልጅ የሚባል ይመጣል፣ አንካሳን ያዘልላል፣ እውርን ይተረትራል፣ እውርን ያበራል ምናምን የሚል ትንቢት ሰምቷል። በልቡ ያን ትንቢት እየጠበቀ ነው። ከወትሮ በተለየ የዛን ቀን እሱ ይለምን ተቀምጦ የነበረበት የነበረው ከተማ ላይ ግርግር አለ። ምንድነው አለው አጠገቡ ያሉ ሰው። አይ ቀለል አድርጎ የናዝሬቱ ኢየሱስ ምን እያለ ነው አለው። ቀለል እኮ አድርጎ አለው። ማን እያለፈ ነው? ሰውየው አብዝቶ ምን አለ ይላል። ምን አለ? እሺ ጮኸ በሉ እስቲ። እሱ በዚህ አልፎ እኔ እንደነበርኩ አልቀጥልም አለ። እሱን ነበር የምጠብቀው አለ። ይሄ ፊዚካል እውርነት እሱ እስኪመጣ ነው አለ። በጣም የሚገርም ጸጥታ አስከባሪ ሰላምና መረጋጋቶች ዝም በላሉት። ዝም በላት ይጮህበት፣ ደክሞታል። ምክንያቱም እየወጣ ነው የሚለው መጽሐፍ። ከወጣ ኢየሱስ ጨርሶ ነው። አልሰማኸኝም? ጨርሶ እየወጣ እኮ ነው ከከተማይቱ። ሰውየው አብዝቶ ምን አለ ይላል። ከዛ በኋላ ዝም እንዲል ገሰጹት ይላል። ሰውየው ግን ይኸውልህ እነዛ ሰዎች አይናቸው ያያል፣ ልባቸው ታውሯል። ሰውየው አይኑ ታውሯል፣ ልቡ ያያል። ዝም በል ያሉት ሰዎች መንፈስ ዓለምን ያዩ፣ ፊዚካል ዓለምን ያያሉ። እውር የተባለው ሰውዬ ደግሞ ዛሬ ቀኑ እንደሆነ ገብቶታል። አብዝቶ ምን አለ ይላል። ሲገስጹት ባሰበት አብዝቶ ምን አለ አለ። ከዛ በኋላ ኢየሱስ ቆመ ይላል። ሃሌሉያ!
ምን አለ ይላል? ዝም በል ባሉት ሰዎች ፊት አስጠራው፣ ጥሩት አለ። ያ ዝም በል ብሎ ስበለተ ምናምን ያለው ሰውዬ ምን እንዳለ ታውቃለህ? መጽሐፉ ስታነበው አይዞ ና ይጠራሃል አለው። ንጉሱ ሲጠራ የገሰጸ ራሱ ያከብረሃል። ከዛ በጣም ደስ የሚለኝ ይሄ ሰውዬ አይኑ በርቷል አላልኩ? የውስጡን ነው ያልኩ። ሲነሳ ኪካትራ ዲያባስ ልብሱን ጥሎ ይላል። ታውቃለህ ለምንድን ነው ልብሱን የጣለው ስትል፣ አይሁዳውያን ኖርማሉ ሰውና ለማኙ አንድ አይነት ልብስ አይለብስም። አይሁዳዊ ለማኝን በልብሱም ነው የምታውቀው። ሰውየው ተነስ ሲባል ከዛ በኋላ እዛ ባላይ እንዲህ እንደማይል ገብቶታል። እዛ ጋር ደጅ እንደማይጠና ገብቶታል። መጽሐፍ ሲናገር ምኑን ጥሎ? አሁን እኮ አንተ ይዘህ እየገባ ነው። ዛሬ የምጥለው ነገር አለ በኢየሱስ። ብዙ ነገር ያልሆነልህ ማት ዘረኝነትህን ይዘህ ትገባለህ፣ ብልጠትን ይዘህ ትገባለህ፣ ክፋትን ይዘህ፣ ጥላቻህን ይዘህ፣ አስመሳይነትን ይዘህ። ከዛ ታምራት ምን አይነት ታምራት ይሁንልህ? ምን አይነት ታምራት? ይሄ ቁጭ በሉ የእነንትና ድራማ የሚሰሩብህ እኮ ጥለህ ስለማትመጣ ነው። ጥሎ ልብሱን ምን ይላል? ጥሎ ልብሱን ምን ብሎ የሚታወቅበት በርጠለሜው በቀላሉ ተለያቸዋል። ልክ አሁን ፓርኪንግ የሚሰሩ ሰዎችን በምንድን ነው የምናውቃቸው? ፓርኪንግ የሚያስቆሙን ብዙ ጊዜ ምን የሆነች አንጸባራቂ ምን ይላሉ? ለኮንስትራክሽን የሚሰሩ ሰዎች ሄልሜት ያደርጋሉ፣ አንጸባራቂ በቀላሉ ምን እንላቸዋለን? እና አግኝታችሁኛል። በዛም ዘመን ኤኒ ለማኝ አለው ኮድ በርጠለሜዎስ መጽሐፍ ሲናገር ልብሱን ምን ብሎ ጥለት እነሳለህ። እባክህ ታምራትን የሆነ ነገር ጥለህ ካልመጣ አትይዘው። ምክንያቱም ይሄ መለኮታዊ አሰራር ዲቫይን ስራ ነው። የቸርች ፕሮግራም የለውም እግዚአብሔር፣ የመለኮት ፕሮግራም እንጂ። አንተ የቸርች ፕሮግራም ነው የሚመስል የቸርች ጨዋታ፣ የጴንጤ ጨዋታ እግዚአብሔር ጋር የለም። አንድ ልጁን ወደዚህ ምድር የላከው እሁድ ቸርች ፕሮግራም እንዲደረግ አይደለም። መስሎ ከሆነ ተሸውደሃል። ልጁን በመስቀል ሳይራራ የገደለው ለቸርች ፕሮግራም አይደለም፣ ለዲቫይን ለመለኮት ፕሮግራም ነው። ስለዚህ ጥለ መምጣት ያለብህ ያኛው ማንነት የሚጠቅመው ለዛ ለምድራዊው ነው። እዚህ ጋር ሌላ ነው የሚያስፈልገው። ሃሌሉያ። ጥሎ ምን ይላል አለ? ተነሳ። ሰውየው ልበ ብሩህ ነው፣ አይኑ ነው እንጂ የታወረው። ከዛ ኢየሱስ ሾርት ኤንድ ፕሪሳይዝ ጥያቄ ጠየቀው። ምን አደርግልህ ዘንድ ምን ትላለህ? ሰውየው አንድ ነገር ነው፣ አይ በቃ ፔሬድ። ከዛስ ምን አለው ኢየሱስ? ጥለ ስትነሳ እንዲህ ነው ታምራት ቀላልም የሆነው። ይዘህ የመጣኸው የማይገባ ነገር ሁሉ ከላይ ላይ ይንከባለላል። በሽታ ይንከባለላል፣ እስራት ይንከባለላል፣ ማጣት ይንከባለላል፣ ብስቁልና ይንከባለላል፣ እስራት ይንከባለላል፣ ግራ መጋባት ይንከባለላል፣ የጤና ችግር ይንከባለላል። ስናገር በምን አይነት ኦቶሪቲና ዴብስ እንደምናገር እኔ ያውቀዋለሁ። ሰይጣንም ብጠይቀው ያስረዳል። ይሄ ሰውዬ ሲናገር ይልሃል፣ ላሞቀህ አልነግርህም፣ በስልጣን ነው የምናገረው። ሲሆን ታየዋለህ፣ ሲፈጸም ታየዋለህ። አየህ እኔ ሁል ጊዜ ነው የምልህ፣ እውሩን እያልኩ አይደለም። ከስፒሪቹዋል ብላይንድነስ ግን ፊዚካል ብላይንድነስ ይሻላል። ለዚህ እኮ ነው አይነ ስውራን እኮ ልበ ብሩሃን ነው የሚባሉት። ራሱ አንዱ ሌላው መጠሪያቸው ስም ታውቃለህ። አይን ያለውን ስራ የማይሰሩ አይን የሌላቸው ሰዎች ኢትዮጵያ ውስጥ ብዙ ሰርተዋል፣ ዓለም ላይ ብዙ ሰርተዋል፣ አሁንም ወደፊት እየሰሩ ነው። ጉዳዩ ልብ ላይ ብርሃን አለ ወይ? የምታይበት ዴብዝ ተከፍቷል ወይ? መንፈሳዊ ነገር የምትረዳበት የእግዚአብሔርን ነገር ወደ አንተ ሲመጣ አንደርስታንድ የምታረግበት ነገር ተቀይሯል ወይ ነው። ብዙ ሰው በነበረው ማንነት ምንም ነገር ሳይጥል በላዩ ላይ ለመጨመር ይመጣል። እሱ የእነንትናን ዘይት ላይ ትቀባ ይሆናል እንጂ መለኮት ወደ አንተ የሚጨምረው ነገር የለም። ላይ ላይ ያን የለመከውን ዘይት ትለቀለቃለህ። በቃ የሚጨምር ነገር ትቀባለህ፣ ዘይት የሚጨምር ነገር የለም። ውሃ ትረጫለህ፣ የሚጨምር ነገር የለም። ጉዳዩ ውሃና ዘይቱ ላይ አይደለም ያለው፣ ጉዳዩ የመለኮት አጀንዳ ላይ ነው ያለው። ምንድነው የምነግርህ? አመለካከት ሲቀየር ነው፣ ውስጥ ያለ መረዳት ሲቀየር ነው ነገርህ። ብዙ ሰው ባለው መረዳት ነገሩ እንዲቀየር ይፈልጋል። ከዛስ ኤክስተርናል ነገሮችን ይጨምራል። በላዩ ላይ የተጸለየበት ዘይት፣ የተጨለየ እንደዚህ አይነት ደግሞ ከዚህ ቻነሳነስ የምትል መጎናጸፊያ እየተባለች በየቸርቹ ትቸበቸባለች። እሷን ይገዛል። ምን ይላል? ሰውየው ያው ነው ብራዘር። የኒው ቴስታመንት ህይወት ከውጭ ወደ ውስጥ አይደለም፣ ከውስጥ ወደ ውጭ ነው። መረዳት ሲቀየር ነው ህይወት የሚቀየረው። በጌታ ሆኖ ሀብታም መሆን እየፈለገ ድሃ የሆነው መረዳቱ ስላልተቀየረ ነው። መከናወን እየፈለገ የሚጨነግፈው፣ መውጣት እየፈለገ የታሰረው፣
ስለማይፈልግ አይደለም። ብዙ ሰው ይፈልጋል፣ ግን አንድ ነገር አለ። መረዳቱ ሳይቀየር ህይወቱ አይቀየርም። ስለዚህ ዛሬ ቤተክርስቲያን ስትመጡ ወይም አማኞች ስትሆኑ የመጀመሪያው መቀየር ያለባችሁ እናንተና እግዚአብሔር በዚህ ምድር ላይ በተለይ ዳግም ከተወለዳችሁ የእግዚአብሔር ልጅ ከሆናችሁ በኋላ እግዚአብሔር እናንተን የመፈወስ ፕሮግራም፣ የሆነ ነገር ፕሮግራም፣ የትንቢት ፕሮግራም፣ የእንትን ፕሮግራም የማዘጋጀት እቅድ የለው። ክርስትናው ዝቅጠቱ ነው እንደዛ ያመጣው። ምክንያቱም እግዚአብሔር ያለበት ጉባኤ ላይ ሁሉ በረከት አለ፣ ሁሌ መፈወስ አለ፣ ሁሌ ነፃ መውጣት አለ፣ ሁሌ ከስራት መውጣት አለ። እንዴ የምን ቀጠሮ ነው? ጋንዲ ያረከው እንዴ? ወይስ ጥቁር አንበሳ ወይስ ደግሞ ቤተዛታ? ቀጠሮ የለም እግዚአብሔር ጋር። 12 ዓመት ደም የፈሰሳ ሴት የፈውሷን ቀን የወሰነችው ኢየሱስ ሳይሆን እሷ ነች። ወስና የወጣችው ዛሬ አለች። ፈውሷን ቀን ወስና የወጣችው እሷ ነች። ሴትየዋ መረጃዋን የተቀየረ ስለ ኢየሱስ ምን አለች ይላል። ስለዚህ የዚህን ሰው የቀሚሱን ጫፍ የነካው እንደው ምን እላለሁ? መጽሐፍ ሲናገር ያላትን ሁሉ ለባለ መድኃኒቶች ምን ብላ ነበር ይላል? ጨርሳ ነበር። አሁን ገንዘብ እንደማያዋጣ ገብቷታል። የሆነ ዕውቀት እንደማያዋጣ ገብቷታል። አንድ ነገር እንደሚሰራ አውቃለች። ነክቷት ሳይሆን ነክታው ነው የተፈወሰችው። ኢየሱስ ያድናል። ጌታ ኢየሱስ ኢሳይያስ መጽሐፍ ጠቅሶ ከተናገራቸው ነገሮች አንዱ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች ሰብክ ዘንድ ቀብቶኛል፣ ለታወሩት ማየትን ይላል። ምን ማለት ማየት? ይሄ ኖት ኦንሊ ፊዚካል ብላይንድነስን አይደለም የሚያወራው። ምክንያቱም ኢየሱስ በጣት የሚቆጠሩ የአይን እውር ወይም ፊዚካል አይናቸው የታመሙ ሰዎችን ነው የፈወሰው። ስለዚህ ይሄ ለታወሩት ማየትን የሚለው መንፈሳዊ እይታ ነው። አብዛኛው ጴንጤ ሴጣን አይደለም ችግሩ፣ እይታው የተበላሸ ነው። መረጃው የተበላሸ ነው። ስለ እግዚአብሔር ያለው መረዳት የተበላሸ። ከዛ ደግሞ ላስተካክል፣ ዋጋ ልክፈልብህ፣ የተሻለ ሰው እንድትሆን ተሰራ በቃ ምናምን ስትለው አይን የሚያስፈልገኝ አጭር ፈጣን ሎተሪ መፋቅ ነው፣ እድሌን መሞከር ነው። በቃ እንደምንም ብዬ ብቻ አንዴ ተገኝቼ 600 ቢሊዮን ብር ሜጀር ያስገባልኝና ህይወቴን ልቀይር ነው የሚልህ። እንደምንም ብዬ 5000 6000 አጠራቅሜ ነብይ እንትና ጋር ልሂድ፣ እከሌ ጋር ልሂድ፣ እንደዛ ልሁን ነው የሚለው። ዳስ ጉድ። ነቢያት ጋር መሄዳችሁ ጥሩ ነው። በክፍያ መሄዳችሁ ነው ወንጀሉ የሚጎዳ፣ እነሱንም እናንተንም የሚጎዳችሁ። እና አንዳንዴ ይሄ ስፒሪቹዋል ብላይንድነስ አደጋ አለው። በጣም በማቴዎስ ወንጌል ምዕራፍ 6 ላይ አይን የሰውነት መብራት ነው። አይን ጤናማ ከሆነ መላው ሰውነት ጤናማ ይሆናል። አይን ታማሚ ከሆነ መላው ሰውነት የታመመ ይሆናል የሚል ነገር ነግሬያቸዋል። እና ፋይናንሳችሁን፣ እይታችሁን፣ ህይወታችሁን፣ ገበያችሁን፣ ኑሯችሁን የሚወስነው ሰይጣን ወይም ደሞዛችሁ ሳይሆን እይታችሁ ነው። የሆንከውን የምትሆነው የምትኖረውን የምትኖረው እይታህ ነው። ጨለምተኛ እይታ ካለ ጨለምተኛን ህይወት ትኖራለህ። ስለዚህ ነገሮችን የምታይበት፣ መንፈሳዊ ነገርን የምታይበት፣ ቤተክርስቲያንን የምታይበት፣ አገልጋይንና አገልግሎትን የምታይ ቅባትን ራሱ ቅባት what does it mean? anointing ምን ማለት ነው? የተቀባ ሰው ምንድን ነው? ምን የማድረግ ኦቶሪቲ ያለው ቅባት ምን ይሰራል? አሁን ኢትዮጵያ ውስጥ ስለ ቅባት ይታወቃል ብለህ ታምናለህ? ቅባት ስለ ዘይት ይታወቃል። ስለ ዘይት ይታወቃል። ቅባትና ዘይት የሰማይና የምድር ያክል ልዩነት አላቸው። አሁን አንተ ቅባት ቢመስልህ ዘይት ነው። በአዲስ ኪዳን ቅባት ዘይት ሆኖ አያውቅም፣ ወደፊትም አይሆንም። አንተ ለዘመናት አርገኸዋል ማለት ልክ ነው ማለት አይደለም። ብዙ አገልጋዮች አርገውታል ማለት ልክ ነው። አሁን በጣም ብዙዎቻችሁ ዋጋ የምትከፍሉት ሰይጣን በእናንተ ላይ ወይም ደሞዛችሁ ትንሽ ስለሆነ ወይም ችግረኛ ስለሆናችሁ ወይም የሥራው ኢንቫይሮመንት ስላልተመቻ አይደለም፣ እይታችሁ ስላልተቀየረ ነው። ወይም ደግሞ ሀገራችን ችግር አለ፣ ኢትስ ኦብቪየስ። የጸጥታ ችግር አለ፣ የኢኮኖሚ ችግር፣ ኢትስ ኦብቪየስ። ማንኛውም አፍሪካ ሀገር በእኛ የተጀመረ አይደለም። ይህ ማለት ፍትሃዊነት ምናምን መኖር የለበትም እያልኩ አይደለም፣ ወይም ከሌላ ደጋፊ ሆኜ ወይ ተቃዋሚ ምናምን አይደለም። በዛ ሴንስ አይደለም እምልህ። መቀየርህን የምትወስነው አንተ እንጂ አገሪቱ አይደለች። ስለዚህ ስለ መለኮታዊ ፕሮግራም፣ ስለ ዲቫይን ፕሮግራም፣ ስለ እግዚአብሔር ወይም ስለ ቤተ ክርስቲያን ወይም ዳግም ስለ ዳናችሁበት ነገር ስታስቡ የእሁድ ፕሮግራም፣ የፈውስ ፕሮግራም፣ የአርብ ፕሮግራም ማሰብ ተዉ። ሰማይ እንደዚህ አይነት ፕሮግራም ኑሮት አያውቅም። እኛንን በችርቻሮ በቀን መድበን ለእናንተ በሚመች ለአይምሮ በሚመች
ለሆነ ነገር ፓኬጅ ተጨናንቆ ተቀሽሮ እንዲቀርብ የተደረገበት ምክንያት እንጂ እግዚአብሔር ባለበት ሁሌ ፈውስ አለ። መቼ ነው የምፈወሰው ካልከኝ እግዚአብሔር ያለበት ጉባኤ የመጣ ጊዜ። መንፈስ ቅዱስ እናንተ ውስጥ የመጣው ናቹራል ወይም ፍጥረታዊውን ህይወት እንድትኖሩት አይደለም። ልዕለ ተፈጥሯዊ ወይም ሱፐርናቹራል የሆነ የህይወት ስርዓት እንዲኖራችሁ ነው። በመንፈስ ቅዱስ ማደሪያ አድርጎኛል፣ በመንፈስ ተሞልቻለሁ ስትለይ ከናቹራል ወይም ከፍጥረታዊ ሰውነት ወደ መንፈሳዊ ሰውነት ተቀይሬያለሁ። ስለዚህ እንደ መንፈሳዊ ሰው ነው የማስበው፣ እንደ መንፈሳዊ ሰው ነው የማቅደው፣ እንደ መንፈሳዊ ሰው ነው የምነግደው፣ እንደ መንፈሳዊ ሰው ነው የማገለግለው፣ እንደ መንፈሳዊ ነው የትዳር ምርጫዬን የማረገው፣ እንደ መንፈሳዊ ሁላችሁንም ነው የምለው። ይሄ ይገባችኋል አይደለ? እንደ መንፈሳዊ ነው ስራ ቦታዬ ላይ የምሰራው፣ እንደ መንፈሳዊ ሰው ነው የምወጣው፣ እንደ መንፈሳዊ ሰው ነው እምገባው እንጂ እንደሆነ የሃይማኖት ቡድን አይደለም። ብዙ ጊዜ ሰዎች መለኮታዊ አቅርቦትን ወይም የመለኮትን አቅርቦት መለማመድ ይፈልጋሉ። ወይም የእግዚአብሔር ዲቫይን ፕሮቪዥን እና አቅርቦትና ዲቫይን ፕሮቴክሽን የእግዚአብሔር መለኮታዊ ጥበቃን ይፈልጋሉ፣ ይጸልያሉ። የእግዚአብሔር ዲቫይን ፕሮቪዥን ይፈልጋሉ፣ ወይም የእግዚአብሔርን መለኮታዊ አቅርቦት ይፈልጋሉ። ዴያር ራይት። የዲቫይን ኢንተርቬንሽን በህይወታቸው መለኮታዊ ይሄ ጣልቃ ገብነት እንዲሆን ሱፐርናቹራል የሆነ ነገር በህይወታቸው እንዲመጣ ይፈልጋሉ። ልክ ናቸው። የተሰጣቸውም ህይወት ያ ነው። መንፈስ ቅዱስ አንተ ውስጥ ድዌል ያደረው ያንን የህይወት ስርዓት እንድትሰረው ነው። ዲቫይን ፕሮቴክሽን፣ ዲቫይን ፕሮቪዥን ወይም መለኮታዊ አቅርቦት፣ መለኮታዊ ጥበቃ መለኮታዊ ስራ ላይ ለማይገኝ ሰው አይሰጠው። ለምሳሌ የመንግስት ባለስልጣናት ለስራ ሲንቀሳቀሱ እንደየስልጣናቸውና ኃላፊነት ጠባቂና አጃቢ ይደረግላቸዋል። ለምን ነው የሚደረግላቸው? የመንግስትን ስራ ምን እያሉ ስለሆነ የመኪና መንግስት ያደርግላቸዋል። ነዳጅ እንደኛ ገብተው በቴሌብር አይከፍሉ፣ ኩፖን ነው የሚሰጡት። ነዳጅ የሚሞላው ማን ነው? መንግስት ነው። ጥበቃቸውን ከኪሳቸው ከደሞዛቸው ነው እንደ የሚጠብቃቸውን ሰው የሚከፍሉት። ቤታቸው ይጠበቃል። ሲሄዱ ከነሱ ጋር ወጪ ገበያ አለ፣ መኪና ይመደብላቸዋል። አንዳንዱ ነገር የሚደረግላቸው ካለው የመንግስት ስርዓት ጋር አብረው ምን ስለሚሉ ነው? የእግዚአብሔርን መለኮታዊ አቅርቦት የምትፈልግ ከሆነ ከእግዚአብሔር መለኮታዊ አጀንዳ ጋር እየሰራህ ነው ወይ ነው ልትመልሰው የሚገባው ጥያቄ። ጴንጤ ነህ ሆይ አይደለም። እግዚአብሔር መለኮትን አጀንዳ እየሰራ ነው ወይ? ጴንጤ ነህ ሆይና የእግዚአብሔርን የመለኮት አጀንዳ መረዳት ሌላ ጉዳይ ነው። የመለኮታዊውን አጀንዳ የመለኮታዊው ተልእኮ ላይ ነው ወይ? ሰውየው ተልእኮ ላይ ስለሆነ ይታጀባል። ሰውየው ተልእኮ ላይ ስለሆነ መኪና ይሰጠዋል። ሰውየው ተልእኮ ላይ ስለሆነ የሚያስፈልገው ነገር ሁሉ ይሰጠዋል። አብዛኛው ጴንጤ መለኮታዊ ፕሮግራም ውስጥ የለም፣ የመለኮትን እጅ ይጠብቃል። አንተ ለሚቀጥለው ሚሊኒየምም የእግዚአብሔርን መለኮታዊ እጅ አታይ። 1 ሚሊኒየም ብንጨምርልህ ይሄ ነው ትልቁ የተሸወዳችሁት። መለኮታዊ ጣልቃ አንዳንድ ሰው እንዲህ ይላል ይነሳና ሲባርቅበት አብርሃምም እግዚአብሔር የመስዋዕቱን በግ እንዳዘጋጀ ላንተም የመስዋዕቱን በግ ምን ይልሃል? አዘጋጅልህ ላንተ። አብርሃም ያንን የመለኮታዊ በግ የተዘጋጀለት በዲቫይን ፕሮግራም ውስጥ ሊታረድ የነበረው በግ ምልክቱ ማን ነው? ይስሐቅ ነው። መታዘዙ የሚወክለው ማን ነው? ኢየሱስ። ስለዚህ ሰውየው የታዘዘው ሊመጣ ላለ የፕሮፖሲ የትንቢት ፉልፊልመንት መገለጥ ነው። አንተ ቤት ቁጭ ብለህ ቸርች አትሄድም፣ መለኮታዊ ፕሮግራም እንትን አትልም፣ አገልጋይ ትተቻለህ ምናምን። ከዛስ ጌታ ሆይ ባለ አብርሃም። የትኛው አብርሃም? እናንተ ሰፈር ያለው አብርሃም የሚባል ሰውዬ። እውነት የሚነግራችሁን ሰው ውደዱ። አብርሃምን መልአክ ጎበኘው። እንዴት ጎበኘው? እንግዶችን በማስተናገድ ምን ያለ ሰው ነበር ይላል። አብርሃም ሰው ይወዳል። በፍቅር የተነካ ማን መልአክ ናቸው ብሎ አይደለም ያስተናገዳቸው። ሰው ማስተናገድ፣ ማብላት፣ ማጠጣት ሰውየው ደስ ይለዋል። አብርሃም እኮ ውጣ ከዘመዶች ተለይተ ሲባል እሺ ብሎ ከደራበት አያቶቹ ርስት ካለበት ነቅሎ ምን ያለ ሰው ነው? አንተ እዛው ቁጭ ብለህ አብርሃም ይባረከ። ይኸውላችሁ ዘመናችሁ ላይ አትቀልዱ፣ ዕቃቃ አትጫወቱ። አንዴ ነው የምትኖሩት በህይወታችሁ፣ 2 ጊዜ አትኖሩ። አሁን ብዙ ሰው ሪቫይቫል ይነሳል ይላል። እኔም የምጠብቅ ሰው ነኝ።
ሪቫይቫል ማለት ኢማጂኔሽን ወደፊት የሚመጣ ነገር አይደለም። ሪ ማለት በራሱ ወደ ኋላ ማለት ነው። ወደ ቃሉ ወደ እውነተኛው ሪቨርስ ጊር የሚላል አር የሚላል መኪና የምትነዱ ሰዎች አይታችሁ ከሆነ ሪቨርስ ወደ ኋላ ማለት ነው። ሪዋርድና ምን አለ ፎርዋርድ። ሪዋርድ ስታደርገው ነገር ወደፊት ነው እንዴ? ስለዚህ ሪቫይቫል ማለት የሆነ ልልል የሚሉ ሰዎች የሚመጡ አይደለም። ባክ ቱ ዘ ኦሪጂን ወደ እግዚአብሔር ቃል ምን ማለት ወደ እግዚአብሔር ቃል ሉዓላዊነት ወደ እግዚአብሔር ቃል መረዳት መመለስ ነው። ሃሌሉያ። ዘመናችሁን አትጨርሱ። የተስፋ ዳቦ በየቸርቹ እየገመጣችሁ የማን መጫወቻ አትሁኑ። የመለኮት አቅርቦት ለምሳሌ እንደኛ ቸርች የሆኑ የፊልጵስዩስ ሰዎችን እናንሳ። በሐዋርያው ጳውሎስ የተተከለ እንደኔና እንደናንተ አማኞች ያሉበት የአዲስ ኪዳንን ቸርች እናንሳ። ፊልጵስዩስ መጽሐፍ ላይ እንሂድ። ምዕራፍ 1 2 ክፍሎች እናያለን። ክርስቶስ ኢየሱስ ባሮች የሆኑ ጳውሎስና ጢሞቴዎስ ከቤተ ክርስቲያን ኤጲስቆጶሳት ከዲያቆናት በፊልጵስዩስ ላሉ በክርስቶስ ኢየሱስ ቅዱሳን ለሆኑ ሁሉ ልክ እንደኛ ለሆኑ ማለት ነው ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለናንተ ይሁን። እናንተን ባስታወስኩ ቁጥር ይላል ጳውሎስ። ፊልጵስዩስን ጳውሎስ የሚያስታውስበት ከኤፌሶን የሚለይ ነው፣ ከቆሮንቶስ ሰዎች የሚለይ ነው፣ ከተሰሎንቄ ሰዎች የሚለይ ነው። ሌሎች ከደረሳቸውና ከተከላቸው ቸርቾች በተለየ የፊልጵስዩስ ሰዎችን ጳውሎስ የሚያስታውስበት ምክንያት አለው። እና እኛ ብዙ ሰዎችን በብዙ ምክንያት እናስታውሳለን። አንዳንዶቹን ስናስታውስ እግዚአብሔር የእጃቸውን ይስጣቸው እንላለን። አንዳንዶችን ስናስታውስ ደግሞ የእግዚአብሔር እጅ በላያቸው ላይ ይሁን እንላለን። የእጃቸውንም ይስጣቸው ያልነው እጁም ይሁንባቸው ሁለቱም ይሆናል። ባይዘወይ ሁለቱም ታገኘዋል። ኢትስ ኦብቪየስ የእጅን ይስጥ ጳውሎስ አላለም እንዴ? ይሄ አንጥረኛው እስክንድርዮስ አለ። ሃሌሉያ። በጣም ስሙን ጠርቶ ምርር ያደረገው ማለት አለ እኮ በቃ በዘመን ሁሉ ተንኮለኛ ሰው ስሙን ጠርቶ የእጁን ማን ይስጠው አለ? እግዚአብሔር ይስጠው። ይሰጣል። እጁ በላዩ ላይ ትሁንም ስንል የእጅን ይስጥም ስንል የምናስታውሳችሁ በምን ይሆን? የምናስታውሳችሁ ስንጸልይ የምትመጡብን በምን ይሆን? ጳውሎስ ስለ ፊልጵስዩስ ሰዎች እንዲላቸዋል እናንተን ባስታወስኩ ቁጥር አምላኬን አመሰግነዋል። እንዴ ጳውሎስ እያሰብካቸው ታመሰግነዋል? አዎ። ለምን? ሁል ጊዜ ስለ ሁላችሁ ስጸልይ በደስታ ወይኔ መታደለው በምን እጸልያለሁ አለ። የእግዚአብሔር ሰው ስለ እናንተ ሲያስብ በደስታ ከጸለየ ትልቅ በረከት አለ። አሜን ነው ወይ? ከመጀመሪያ ቀን አንስቶ እስካሁን ድረስ በወንጌል አገልግሎት ተካፋይ ሆናችኋልና ለመለኮታዊ ፕሮግራም ውስጥ አላችሁና በወንጌል አገልግሎት ምን ሆናችኋልና? ፕሮግራም መጣችሁ ተሰብካችኋል ተፈውሳችኋል አይደለም። ይሄ ጨዋታው በወንጌል አገልግሎት ተካፋይ ፓርቴከርስ። በወንጌል አገልግሎት ተካፋይ ማለት ቁጭ ብላችሁ የምትሰበኩ ሆናችኋል አይደለም። እንፈተዋለን፣ ዝቅ እያለን እንሄዳለን። እሱ የመጨረሻ የጀዝባ ጴንጤ ህይወት ነው። ይሄ ቤተክርስቲያን የመጨረሻ የደከመ የሳተ ጴንጤ መገለጫው ምንድነው ብትለው ቤተክርስቲያንን ለመጠቀም የሚመጣ። ለዚህ ነው ሰዎቹም እነዚህ የገጠር ልጅ የሚመስሉ ግን ውስጣቸው በጣም ብልጥና አራዳ ልጆች በተኮላተፈ አማርኛ አዲስ አበባ ገብተው ህዝቡን የሚዘርፉበት ሚስጥር ምንድነው? እንደ ገጠር ገበያ ይጠሩታል። አንድ ቀን የሆነ ነገር ይሆንልሃል ከያገሩ ለአንድ ቀን በቃ ጥሪ ያደርጋሉ ምናምን። ይኸውልህ እንደ ገጠር ገበያ ደርቶ የሚበተን ቸርች የለም። ቸርች ለአንድ ቀን ፕሮግራም ሰው አትጠራም፣ ተልኮም አይደለም። በአንድ ቀን የሚቀወጥም ችግርም የለም። ቸርች የአንድ ቀን ኢንካውንተር አይደለም። አረለ ይሄ እንደው ዛሬ እኔ ቀን ነው ብሎ ለአንድ ቀን እንደው እዛ ቦታ ብሄድ ምናም ብሎ ከሚያየው ዘይት ማስጠቂያ የጨው የገስታውስ የምን እንደው ተፈላልጦ የሚሄደው እኮ እንደው አንድ ቀን አግኝቶት 50 ዓመት የተከተለ ችግር እንዴት ነው በአንድ ቀን የሚራገፈው? ብራዘር 50 ዓመት ፈሽጡባል እኮ አብረው ተላምደዋል፣ ኖረዋል። 30 ዓመት አብረው ኖርኩ፣ 40 ዓመት አብረው ኖርከው እኮ ነው። ሳሙኤል ሄደው ሰሞኑን ቪዲዮ አይታችሁ ከሆነ ተፈውሳችኋል እየተባሉ መሞት ቀጥሏል። ቲቪ ላይ ሞቷል። ቪዲዮ ቢፎር ኤንድ አፍተር እንትን ጣል ይለዋል 2-3 እየተደጋገመ ነው ያለው። ዋይ ሰዎቹ ላይ ብቻ እንዳትፈርዱ፣ ሰውየው የሄደበት ልብ ነው። ስለዚህ የመጨረሻ የደከመ ጴንጤ ወይም ደግሞ በቃ የእግዚአብሔርን አጀንዳ ያልገባው ጴንጤ ምንድነው ስትለው የመጨረሻው የሚፈልገው እግዚአብሔርን ለአንድ ቀን ነው። የሆነ ነገር ቢሆንልኝ ኖ ዳግም ከተወለድክ በኋላ እግዚአብሔር በአንተ ዲቫይን ፕሮግራም ነው ያለው።
ከመጀመሪያ ቀን አንስቶ እስካሁን ድረስ በወንጌል አገልግሎት ተካፋይ ሆናችኋልና በእናንተ መልካምን ሥራ የጀመረው እርሱ እስከ ክርስቶስ ኢየሱስ ቀን ድረስ ፍጻሜ እንደሚያደርሰው እርግጠኛ ነኝ። አራካታላቫያ የአንድ ሰሞን አይደለም አገልግሎት። የክርስቲያን አገልግሎት የላይፍ ታይም ነው፣ የህይወት ዘመን ነው አገልግሎት። በእናንተ የጀመረውን መልካሙን ሥራ እርሱ ክርስቶስ እስኪመጣ ቀን ድረስ ከፍጻሜው እንደሚያርፈርስ ምንድን ነኝ አለ? እርግጠኛ ነኝ። ሰዎቹ ሲያቸው ከሃዲዎች አይደሉም። ሰዎቹ ሲያቸው እውነተኛ እግዚአብሔር የሚከተሉ ከወንጌል ሥራ ጋር የሚቆሙ ለጳውሎስ አገልግሎት ምቹ የሆኑ ሰዎች ናቸው። ጳውሎስ የፈውስ ፕሮግራም ጳውሎስ መጣ ብለው ጨርቅ ይዘው ሊሄዱ የሚመጡ ሰዎች አይደሉም። ጳውሎስ መጣ ትንቢት ይንገረን ብለው አይደለም የሚመጡት። የፊልጵስዩስ ሰዎች ከሌላው ቸርች የሚለዩበት የጳውሎስ ጥሪ የጳውሎስ ተልእኮ ገብቷቸዋል። አብረው ለዚህ አገልግሎት ጊዜ፣ ገንዘብ፣ ዕውቀታቸው እዛ ውስጥ አለ። ዲቫይን ፕሮቪዥን የመለኮት አቅርቦት የመለኮት ምናምን ትፈልጋለህ። ይሽ ከዛስ አንተ የመለኮት አጀንዳ ውስጥ ምንም የለህም። የእግዚአብሔር ሥራ ውስጥ ምንም የለህም። ጊዜ ምንም አይነት ቦታ የለው። ሶሻል ተሳተፈው የእግዚአብሔር ነገር የለህበትም። ዲቫይን ፕሮግራም ውስጥ አለ ሆይ ኦልዌይስ እግዚአብሔር በእኔ የሚሰራው መንገድ ላይ አግኝተኛ ጋር እንት ማወጣው ሁሉ ጊዜ እኔ በዲቫይን ፕሮግራም ውስጥ ነኝ ያለሁት። ዳሲት መለኮታዊ ፕሮግራም ውስጥ ይኸውልህ የመለኮታዊ ፕሮግራም ውስጥ እግዚአብሔር እማያገኝ ከሆነ እመነኝ፣ ሰርቀ በልጽገ ይሆናል፣ አጭበርብረ በልጽገ ይሆናል፣ ቀምተ በልጽገ ይሆናል፣ ገንዘብ ኖሮ ይሆናል። መበልጸግና የገንዘብ መኖር ይለያያሉ። ብልጽግና ሁለንተናዊ ነው። ብልጽግና ገንዘብ ከየትም ብሎ መሰብሰብ አይደለም። የሞራል ሉዓላዊነት ያለው ሰው ሆነ ገንዘብን ማስተዳደር ማለት። የልጆች ወተት ኤክስፓየር ዴት ያደረገ ጉምሩክ ጋር ተጣብሰ ክሊራንስ አስጨረሰ ኤክስፓየር ዴቱን አስመትተ አስነቅለ ሕፃናት እየፈጀ ማት ሰዎች አሉ። ባይዘው እንደዚህ ሚሊዮነር የሆኑ ኢትዮጵያ ውስጥ they are poor ድሆች ናቸው። እነዚህ የሞራል ድኩማን፣ ሌባ፣ አጭበርባሪ። እኛም ደግሞ ጥሎብን ገንዘብ ያለው ሰው መኪና ያለው ሰው ጥሩ የለበሰ ሰው ስን እንደነግጣለን። በቃ ገንዘብ ስንት መናጢ ድሃ አለ መሰለ ገንዘብ የተሸከመ። መለኮታዊው የእግዚአብሔር አብሮነት ሲሆን ከፌሮ ላይ አትሰርቅም። ኤክስፓየር ዴት ያለው ወተት ፍቃድ አታነሳም። በእግዚአብሔር ታምነሃላ አትቀይጥም። ስራህ ላይ እግዚአብሔር መለኮ ካታካያ አንድ ጊዜ አንድ ሰው 200 ሺህ ብር ይዞ መጣ። እግዚአብሔር በዙፋኑ አለ። ቢሮ እዛኛው ሆኜ ጌታ እንዳትቀበለው ሌባ ነው አለኝ። እግዚአብሔር በዙፋኑ አለ። እንዴት አንተ ደግሞ ቤተ ክርስቲያን ያስፈልጋል እና ቤተ ክርስቲያን ታዲያ ሰርቃም ጠብያለሁ እንዴ? ተቀይሞኝ ያ ሰው እስከዛሬ የለም። 10 እግሩን ይብላ። የሱን 200 ሺህ ብር ይዞ ሰማይ ሊያዘጋ 200 ሺህ ብር እኮ ወጣ ስትል እኮ እንደው ደና ልብስ እንኳን ለመግዛት እኮ አስቸጋሪ ነው። ምንድነው ልነግርህ የፈለኩት? መለኮታዊው አቅርቦት፣ መለኮታዊው በረከት፣ መለኮታዊው ብሌሲንግ ያለው ከእግዚአብሔር ነገር ጋር ከእግዚአብሔር አጀንዳና ሐሳብ ጋር ፍሎ በሚያደርጉ ሰዎች እንጂ በባሌም በቦሌም ምናምን ብለው ገንዘብ በያዙ ሰዎች እጅ አይደለም። እንቀጥል። የመጀመሪያ ቀን አንስተው እስካሁን ድረስ በወንጌል አገልግሎት ተካፋይ ሆናችኋል። በእናንተ መልካምን ሥራ የጀመረው እሱ እስከ ክርስቶስ ኢየሱስ ቀን ድረስ እስከ ፍጻሜው እንደሚያደርሰው እርግጠኛ ነኝ። ቁጥር 7 በልቤ ስላላችሁ በእስራቴም ሆነ ለወንጌል ስመክትና ሳጸናው ሁላችሁም ከእኔ ጋር የእግዚአብሔር ጸጋ ተካፋዮች ስለሆናችሁ ስለ ሁላችሁ እንደዚህ ማሰቤ ተገቢ ነው። በምን ይላቸዋል? ጸጋ የሚካፈሉት እነዚህ ሰዎች ከሐዋርያው ጳውሎስ ላይ ያለን ጸጋ የሚካፈሉት የጸጋ መካፈል ፕሮግራም ብሎ እጅ እየጫነ ዘይት እየሰጣቸው ሳይሆን ጳውሎስ ከተጠራበት ጥሪ ጋር ጊዜ፣ ገንዘብ፣ ዕውቀት፣ ሰማይ የሰጣቸውን ነገር ለሱ ጋር አስተሳስረዋል። እናንተ ከኔ ጋር ጸጋ ተካፋዮች ናቸው ይላል። ለምን ሲል እሱ ቢታሰርም እሱ የተከላት ቸርች ባስተማረው መሰረት ወንጌልን ምን እያለች ነው? አልሰማኛ። በዋነኝነት እግዚአብሔር የኔን ጸጋ በሁሉ አቅጣጫ የሚያከናውናቸው ሰዎች ምን አይነት ሰዎች ናቸው ካልከኝ፣
ለመለኮታዊው ስራና አጀንዳ ግንባር ቀደም የሆኑ ሰዎች አውቶማቲካሊ እጸልይላቸዋለሁ፣ ነገራቸው አክስሌሬት ማድረግ ይጀምራል። ለዚህ ነው ሪል የኔን ጸጋ ገና ትንሽ ነው የተጠቀማችሁት። ትንሽ በጣም ሚጢጥዬ በጣም የሚገርም አንድ ጸሎት አለ ሁላችሁ የምትጸሉት ጳውሎስ ለነሱ የሚጸልየው። ሆኖም በመከራዬ ተካፋይ ስለሆናችሁ መልካም አድርጋችኋል። ከዚህም በላይ እናንተ የፊልጵስዩስ ሰዎች ራሳችሁ እንደምታውቁት ከመጀመሪያው ወንጌል በተቀበላችሁ ጊዜ ከመቄዶንያ ስነሳ ከናንተ በቀር በመስጠትና በመቀበል የትኛውን ቤተ ክርስቲያን አልተባበነኝም። በተሰሎንቄ በነበርኩበት ጊዜ እንኳን በችግሬ ወቅት ደጋግማችሁ እርዳታ ልካችሁልኛል። የኢትዮጵያ ቤተ ክርስቲያን ቁልቁል ሄዳለች ብዬ ነው ከማምንባቸው ምክንያቶች ዘይት የሸጡ ውሃ የነገዱ ገስታውስ ያላቸው ሰዎች ናቸው ህንጻ የሰሩት ብዙዎቹ። ይሄ ጤነኛው በትክክል የሚቆረሰው እግዚአብሔርን የሚያገለግለው ቦታ ሰው አይሰጥም። ባይዘወይ ጸጋ ያለ የሚመስለው የሆነ ሰው ላይ የሚሰራ የአእምሮ ጌም አለች። ሰው በባህሪው አጠገቡ ላለና እንደ ልብ ለሚያገኘው ነገር ክብር የለውም። ተቃራኒው መጋረጃ ጋርዶ እኔን ለማግኘት በዚህ ስልክ ይደውሉ፣ ይሄና ይሄን ነው እግዚአብሔርን ሰው ለማግኘት እንዲና እንዲ ያለው ምናምን ያን ይጓጓል። አንተ ጋር በየቀኑ እያገኘ እያስተማርከው ምናምን ሰውየው የሚያጠራቅመው አንተ ጋር 5 ብር እየሰጠ እዛኛው 6000 ብር ገዝታው ስለመግባት ነው። ለምን አንተ አቅርቦ ሁሉ ጊዜ ከሱ ጋር ነው። ይኸውም መዓዛው የጣፈጠ በእግዚአብሔር ዘንድ ተቀባይነት ያለውና ደስ የሚያሰኝ መስዋዕት ነው። ከዛስ ጳውሎስ እቺን ቁጥር 19 ሁሉ ጴንጤ ያውቃታል። እቺም ታዋቂ ነች። እንደ ፊልጵስዩስ ምዕራፍ 4 ቁጥር 13 አምላኬ እንደ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ምን ይልባችኋል? የሚሞላባችሁ ዲቫይን ፕሮግራም ውስጥ ያገኛችሁ እንጂ ቸርች ውስጥ ያገኛችሁ አይደለም። ቤተ ክርስቲያን ውስጥ ያገኘውን ሁሉ ሞልቶበት ቢሆን ኖሮ ችጋራም ደሃ ጴንጤ ባላየ። 90% ችጋራምና ደሃ ጴንጤ ቸርች ውስጥ በሽተኛ የምታየው የአምላኬን ባለጠግነት ስላላየው። እኔ አይደለሁም ያልኩት፣ ሀብታም የሆኑት አገልጋዮቹ ናቸው። በሽያጭ ከህዝቡ ላይ ችግር ይቀረፋል ይላሉ፣ እነሱ ናቸው ችግራቸውን። ይሄ እኮ ማየት ነው። ባለፉት 9-10 ዓመታት በገንዘብ ላይ ተቀብቻለሁ የሚል ተነስቷል። በገንዘብ ላይ መቀባቱን እንደምታየው በዘይት በጨርቅ እሱ አካብቶ ባለሀብት ሆኗል ምናምን ህዝቡስ። ምክንያቱም የአምላክ እጅ የአምላክ አቅርቦት የዲቫይን ፕሮቪዥን ያለው በማታለል ውስጥ ኤክስቼንጅ ውስጥ አይደለም፣ ንጹህ በሆነ መስዋዕት ውስጥ ነው። አምላክ ያለ እንደ ባለጠግነቱ መጠን በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ምን ይልባችኋል አለ? ይሞላባችኋል። የሚያስፈልግህን ሁሉ እግዚአብሔር ሊሞላ የሚችለው ልክ እንደ ፊልጵስዩስ ሰዎች በዲቫይን ፕሮግራም ውስጥ ሲያገኘህ እንጂ ቸርች ውስጥ ሲያገኘህ አይደለም። ስለዚህ የመለኮታዊ አቅርቦት በዚህ አቅጣጫ ዛሬ እንድታዩ ትፈልጋለሁ። ዋት ማተርስ ግን የሚያዋጣው አንድ ነገር ነው። ከእግዚአብሔር ጋር አብሮ መስራት ትርፋማ ያደርጋል። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። ቮይስ ኦፍ ጋድ ቲቪ, the true voice of transformation.